ጤና ይስጥልኝ እባክዎ ምን ልታዘዝ? እስኪ የሚበላ ምን አለ? ጥላት ለብለብ፣ ጥላት ዱለት፣ ጥላት ተከሽኑ፣ ጥላት ሳይከሽን፣ ጥላት ድባቅ፣ ጥላት በእንጀራ፣ ጥላት ፍርፍር አለ። ጥላት ቋንጣ ፍርፍር ለየት ያለ ነገር አላችሁ? ለየት ያለ ነገር ከፈልጉ አይኤስ ኮምቦ አለ፣ አልሸባብ ተከሽኑ አለ። እነዚህ ያሉ የውጭ ምግቦች። ኦኬ እሺ። የሚጠጣ አውቶማቲክ ዝናር፣ ዲሽቃ፣ ቀላ በወተት፣ ቦምብ በቀዝቃዛ። እነዚህ ብቻ ናቸው አሉ? አሉ። ሌላ አሪፍ ነገር እስኪ ቀዝቃዛ እንትን ድሮን ይውረድ። ድሮን ከፈለጉ ድሮን እናወርዳለን። ልክ እንደ ብላክ ሌብል እንደሚወርደው ድሮን እናወርድላቸዋለን። ምን ይሻላል? ኦኬ እስኪ ጥላት ተከሽኖ በዲሽቃ የሚጠጣ እስኪ በስትሮ አምጣልኝ። የሚበላ ሰው ምን ይሁን? የሚበላ እስኪ አንተ የምትመክረኝ ምንድነው? እኔ የምመርጥላችሁ አይኤስ ኮምቦ አሪፍ ነው። ደረቅ ያለ ነውና ከባህር ጠረፍ ነው የምናስመጣቸው። አሪፍ ናቸው እነሱ። በቃ እሱን አምጣልኝ። እሺ አንድ እንትን ከፈለግ ግማሽ ጥላት ቂጥ ተከሽኗል። በቃ እሱ ከሆነ እሺ ይሁን። እሺ ወዳጅ እሺ። መላእክ መሰለ ልጅ አይደል እንዴ? እኔ ጌታ ሳምር ምን ሆነ ነው? አስጨንቀዋል መሰለኝ። አንተ ጋር ሲመጣ ነው እንዴ ያለቀሰው? ማን ካላመንክ ወሰደው እንካ። ይኸውማ አይ ምን አጋጣሚ ነገር እኮ ምን አጋጣሚ እኮ ነው እንጂ ማን ጋር ሲመጣ ምን ያሰ ምን ሸ ነው ወቅት ነው እንዴ ልጁ መሰጠኝ ችኮ ምን ሸ ነው እንካስቲ ውስጥ ላይ ተተር ማለት ነው። አይ ምንድነው ውስጥ ምን ሊናገረኝ የፈለገው ነገር አለ እንዴ? እስቲ አምጣው ማርዬ ምን ሸ ነው? ምን ሸ አስቀያሚ እንኩ እንዴ ጎብሩ ምን ሸ ነው? እዚህ ጋር እንፈሳፈስ እንዴ መቀረጽ ማርዬ ምን ሸ አንተ ማለ እንዴ የምንገናኝበት እንገናኛለን። ይገርምሻል ከዲስትሮ ተነስቼ ነው እዚህ የደረስኩት። ባለፈው 5 ቪዚት ነው ወደ ውጭ ኢንቨስት ያደረኩት እና ዱባይ በኔክስት ዊክ ከተምችን ዱባይ እንሄዳለን። እሺ እና እዛ ጋር 5 አይፎን እዛ ጋር ሰደቃ ሰጥቼ ነው የተመለስኩት። ይገርምሻል እና ያው ምን ጠፋ ወይኔ ስልኬን ወጋሁት። ወይኔ ስልኬን ተበላሁ እንዴ ምንድነው? እዛ 5 አይፎን ነው አድኝ የመጣሁት ምናምን አይደለም። ይሄ ፋይሉ ነው። ፋይሉ የሚገርም ነው። ብታይ በዚህ ጠብቂኝ። እሺ መጣሁኝ። ስለማያውቀኝ ነው የማን ልጅ እንደሆንኩኝ እዚህ ጠብቂኝ። እሺ ጉሮሮም ብዬ ነው የምቀበለው። እንዴ ደስ አይነት ነገር አይመችም። भली राभली साहोरे बाहुबली ወንዶ ነው እዚህ ድረስ ተከተለኝ የመጣው ወንድሜ። ሴት የላኩ ጅብ አይፈራም። እዛ ጋር እኮ መልክ ልስራ ብዬ እኮ ነው የተከተልኩን። መነጸሯና ጃኬቱን ሙሰዱ፣ ስልኩን ሙሰዱ። ሲማም ብቻ አስተኛ። ምንድነው? ይቅርታ አልኩሽ አይደል? ምንድነው የምታከብጁው? ዞር በልልኝ በእናትህ። ኧረ ተይ ባውዳመቱ ምን እሺ ነው? ዞር በልልኝ። ጠላው ሲቦካነ ጠጆ ሲቆረስ። ኧረ ይቅርታ አድርጊልኝ። አላረግልህም። ኧረ ነው አምጪ። እንደው ምን ያደርለው ይገዛውልሽ? ኧረ ይሄን ደግሞ እኔ ነኝ የገዛውልሽ። ኧረ የራሴ ነው። ይሄም ምንድነው? እንዲያውም ሳፋ እና አሁን እሱ በሬ ወጋኝ ነው የምትለኝ? ወጋኛ ይባል ማስባ ፈረጠኝ ነው። እኔ እኮ የጅማ ጠብ እኮ ነው የሚመስለው። ሲያገላብጠኝ ግራ ቂጤ እንዳለ በርዟል። አሁን ፈሴን አሞኛል። መብሳት ላይ ራሱ አልችልም። የሰፈራችን ድርቶኞች 8ቶቹ እድል ሊከፍሉ ሲሉ 7ቱን ወቅታቸው አንዷ አባራ ላይ ይዟለች። እኔ ፍረዱ ይከፈረዳቸው። እኔ በሬ አይዋጋ ቢያባት አራጅ መስለኸው ነው። በጣም ጸባይኛው ነው። እኔ በሬ አይዋጋ ዳበስ አድርጌ ሻይ ብሰጠው ጥሎ ያልፍ ነበር። ጭራሽ ደግሞ አራጅ ይለኛል። እኔን እየሰደበኝ ነው። ይታይልኝ። ይሄ እጄ እኮ እንዳለ ክርር ብሏል እኮ አይንቀሳቀስም። ይንቀሳቀሳል። አተረ ይንቀሳቀሳል። ያኔ በሬና ከሚወል በጸባይ ይወል ከፍተኛ ፍርድ ቤት በጸባይ ተሸልሟል። ይወል የሚገርም ነገር ዜብራ ላይ ጣልቃ ገብቶበት ነው። ተንበርክከህ ይቅርታ በለው አቢቲ ከካሳችሁ ፍርድ ቤቱ ከካሰኝ ካለዛ በላይ ግን አልፈልግም። ምን አቤቴ እና ምን ይሁን ነው የምትለው? በሬውን አርዶ መረቁን ያጠጣኝ። በሰፈራችን አለሁ የተባልኩ ወጌሻ ነበርኩ። አሁን ግን ስራ ቀዝቅዟል በጣም። ለዛም ነው ማጀራት መምታት የጀመርኩት። ስራ ሲቀዘቅዝ ማጀራት መምታት ነው እንጂ አይነት አየር ነው ወይ አልደም ነው ወይ ጣህር ምን አይነት አየር ነው ያለ እንዴ? ሰርዘራው ነው የልጆች እናት ነኝ። ሰርዘራው ነው ወይ ሳምንትና ትታሻለህ። ገንዘቡ እንደሆነ ሴቶቹ ጋር ነው ያለው ዘንድሮ። ነይ ወይኔ ጉዴ ያለ ሰው እግርሽ ጓጉሏል፣ ነድሏል፣ ነውሏል ማለት ነው። ወይኔ መጣሽ እየመጣሽ ነይ ቻርጀሩ ነይ። ዛሬ ግን ደፍሬ እነግራታለሁ። ምን ደርሷል? ከዚህ በኋላ ለፍቅር ደርሻለሁ። የኔ ፍቅር
በጉጉት ስጠብቀውና እነግርሻለሁ ከዛሬ ነገ እያልኩ ስፈራ ነበር። ግን አሁን እነግርሻለሁ። በእናትሽ የቤት ስራ ጻፊልኝ፣ ነገ ማትስ ቲቸር አላስገባም ብሎኛል። እኔ ደግሞ እናቴ ክፍለ ሀገር ዘመድ ታሞባ ልጠይቅ ሄዳለች። አንተ ውሻ ለዚህ ነው የጠራኸኝ? ወይኔ ራሴ ጽፏለች ውሻ። አንተ 100,000 ብር ጣልኩ ብለህ እንደዚህ ሀዘን ውስጥ ትገባለህ ባንዴ? ምን ሆነ ነው? አራረጋገው። ገንዘብ እኮ ወረቀት ነው። እኛ ስለምናካብደው ነው እንደዚህ ላይ ስለምንሰቅለው ነው እንጂ ወረቀት ነው ገንዘብ ማለት እኮ። ያንንም ሰርተን ያመጣው አሁንም ሰርተህ ታመጣዋለህ። ለእንትን እንደዚህ ማካበድ ምንድን ነው? ገንዘብ ይሄዳል፣ ገንዘብ ይመጣል። ይሄን አይምሮስ ገንዘብ ይሄዳል፣ ገንዘብ ይመጣል። ይሄን ደግሞ ምሳሌ ልስጥ ማለት ነው። በ10 ብር ምሳሌ በ10 ብር በ10 ብር ወይ ነው እንዴ እየተጣልኩ አስፈረሬ አስየጥር እዚህ ምንድነው ቁማችሁ የምታዩ? ስራችሁን ስሩ። ምንድነው የሚሻላችሁ? ይሄን ሁሉ ብር ፈሰስ ማረገው ስራው እኮ እንዲሰራ ነው። ለዚህ ተራ ህይወት ነበር እንደዛ ሰለፋይ ነበር። ወይቻለ ከንቱ ናት ከንቱ። እንደዚህ ባለ ሀብቶ አስገቡት። ስራ እንጂ መጣል እየጠራውላል እንዴ ከዚህ በላይ ፀሐይ እንትን ሳይል የስንቱ ቢታይቼ ይጨምራል። ምን አይነት ሰው ነው? በእናትህ ጀሞያት አባዛጋ የምን አባያት ጀሞ ጥራ እንጂ እንዴ አያት አይደል እንዴ? ወይኔ በእናትህ አሁን እኮ እዚህ ሀሳብ ላይ ሆኜ እኮ አያትን እያየሁ ነበረ። በእናትህ እኔ አሁንስ ትምህርት የተባለ ነገር ነው የሰለቸኝ። ረዲያ ምንድነው? ኧረ ምሳ ሰዓት ደርሷል። ምን ነው ማብቂያ ያለው? አይን ላይን ተከታተምን። በል አባቴ አሁን የገባህ እንዲመስለው አናትህን ነቅንቅ ዝም ብለህ። ምን ይሆንክ ነው አባዬ? በዚህ ስታልፊ አቋሚች ስለማሪ ነውና አለ የተባልኩ ካሜራማን ነኝ እና በዚህ ካሜራ ይገርምሻል ትዳር መስርቼበታል። አንቺ ዝም ብለሽ ኢንስታግራምሽን ትከፍቻለሽ። በቃ ይቸከስ ተሰልፈው ነው የሚመጡት። አንድ ፎቶ ብቻ ላስቸግርሽ ወንድሜ። አሁን ከ5 ሰዓት በፊት ቀደም ብሎ የሚወጣ የዱባይ ፕሌን አለ። እዛ ጋር ቁጭ ብለሽ የደብረ ሲና ቆሎ በአርባ ምንጭ ሎሚ እያሸተት ኤዲቲንግ ሰራሻለሁ ወንድሜ። እኔ ዝም ብለሽ ግቢ ውስጥ ዝም ብለሽ ይቺን ያጅባት ይቺን እያሸተትባት የሚገርም ፎቶ ነው ማነሳሽ ነው የምልሽ። ምንድነው ይሄ ነገር? እንዴት እንደማቀናብሩ አንቺ ስላልገባሽ ነው። ዝም ብለሽ እንትን በይሽ። በቃ ሳቅበይ ፈገግ እንደዚህ እኔ እዩ አባቴ እንዴት እንደሚያምር በእናትሽ ጀና አቃጠለኝ ነው የምልሽ። እኔ ችሎታ የብዙ ዓመት ልምድ አያት አባቴ የቱ እዛ ውስጥ ወደ ውስጥ ገብተሽብኝ እኮ አንቺ ለማውጣት ስሞክር ኤዲቲንጉን ሳሳምረው ይመጣዋል። ፎቶ ላንሳ ብለህ ዛፍ ታስገባለህ ወንድሜ። ገባህ እኮ ካሜራውን ትተው። ኧረ አይደለም ኤዲቲንግ ሳደርገው እኮ ይመጣል ወንድሜ። ምንድነው የሰራኸው? እኔ ሲጀምረው እንደሚያውቄ ነው። ፓርኪንግ ነኝ እኔ። ይሄንን ባልቴቤቱ ያዝ ብሎኝ መክሊቴን ምናምን እንደው ፈጣሪ አይሰጠምና እሱ እኮ ነው ቀበዬ ነው አይደለም እኮ ለማመጃ ነኝ። እግር ኳስ ማለት ለኔ ነፍሴ ነው። ለመጀመሪያ ጊዜ የእግር ኳስን ጥበብ ያየሁት በሞሶሎኒ ነበር። ማለት ሞሶሎኒ ማለት ሮኒ ማለት ነው። ይሄ አይቆጠርም። ለምን አይቆጠረው እንዴ? ሐሳቤ ሌላ ቦታ ነበር። ኳሱ አንተ ስለሆነ ነው። አይ እኔ ስለሆነ ነው አይቆጠርም። ይኸውልሽ ይሄን የተሻለ ምንድነው? አንቺ እንደዚህ ነው እንደ ተነጋገርነው። ምን ልትል ነው ደግሞ? እንደውም አልጫወትም